መጀመሪያ የምናገረው ስማኝ፣ እየሰማኝ ነው። መጀመሪያ የምናገረው ስማኝ። አንተ አሁን ሴት ልጅ ስለመጣ ወንድ ይሆን የመሰለ ነው አይደል? አውሮፕላን አብራሪውን ገዳይ ለመያዝ እንግዲህ ወደዛ እያልን ነው። 5 ቀን ስትቀር ለምስባል ነው ታበላሻል። ደግመን እንዳነካኝ እየሰማኝ ነው። ደግመን እንዳነካኝ ወንድ ከሆንክ ለብቻ አታወራንም። ወንድ አይደለም ሴት ነኝ። ምን ታመጣለህ? ወረኛ ዝም ብሎ ያወራል እንዴ? ከዚህ በኋላ የራሱን ህይወት መኖር እንደሚፈልግ ነበረ ሲነግረን የነበረው። እዚህ ጋር ያሉት ነገሮች የሚያመላክቱት በሰዎች መገደሉ ነው። አንዳንድ ልከስሻለሁ፣ እኔ አልተዋቸውም፣ እከስሳቸዋለሁ። ግን መጀመሪያ ካሜራውን በደንብ ማጥፋቱን ቼክ አድርግልኝ። እኔ ጠፍቷል ካሜራው እርግጠኛ ነኝ። ቆይ ተምራል። ማን ያስተምረኛል? እንዴት ለማር የግድያ ወንጀል ላይ እጁ አለበት። የምን ግድያ ነው? ስለ ግድያ ምን እናውቃለን? እህቴ ወደ ነው ተስዷል። ምን እንዳረግሽ በደንብ ነው አሳምረሽ የምታውቂው። ለማን ደግሞ አትንካት። በቃ ምን ነበር ያልከኝ? ና ቁጭ በል ዘልቴ ቁጭ በል በስነ ስርዓት። ሃያ የሚያደሰው ቆይ አትለፍልፊ። ከሆስፒታል ወጥቶ ወደ ቤቱ ይዘው ቤታቸው ነው። ሰማይ አንተ ነህ እንደ የሕክምና ባለሙያ። ሰላም ጤና ይስጥልን ውድ የጎጆ ዩቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ? ሚኪ ነኝ። ውድ ቤተሰቦች እንግዲህ ዛሬ የሚኪ ሾው ጋዜጠኛ ወንድማችን ኤርሚ አጠገባችን ነው እንግዲህ የሚገኘው። ውድ ቤተሰቦች እንግዲህ በአንድ ላይ ጥምረት ፈጥረን እንግዲህ አንድ ኬስ ለመስራት እንግዲህ ዝግጅታችንን ጨርሰናል ማለት ይቻላል። ውድ ቤተሰቦች ያው ኤርሚያውን በመልካም ጤንነት ላይ ነው የሚገኘው። ይህን ነገርም እንግዲህ ከአንድ ቀን ወይም ከ2 ቀን በኋላ እንግዲህ ትጥለዋለህ ብዬ አስባለሁ። ከእጅ ላይ ተጽዕኖም እንዳያሳድር እንግዲህ ጠንከር ብለህ የምትመለስበት አጋጣሚ ነው የሚኖረው። ውድ ተመልካቾቻችን እንግዲህ ለመጨረሻ ጊዜ የሰራንላችሁ ኬዝ እንግዲህ ምንድነው? የመጨረሻው ቪዲዮ ስለቅ እነዛን 2 ሴት እንግዲህ መላኩና ለምለም የተባሉ ግለሰቦች እንግዲህ ተጠርጣሪ እነሱን በቁጥጥር ስር አውለናቸው ነበር። እንግዲህ አሁን እዚህ ቤት የምንገኘው ውድ ቤተሰቦች ከአውሮፕላን አብራሩ ቤት ወጣ ብለን አሁን እንግዲህ ከከተማ ውጭ ነው የምንገኘው። ትንሽ ራቅ ያለ ቤት ነው ቤተሰቦች። ለምን? የአውሮፕላን አብራሪው ቤት እንግዲህ እየተጠረጠረ እየታወቀ ስለሆነ ለእኛም ለስራችን ስጋት ስለሆነ እዛ ወንጀለኞችን ወይም ደግሞ ተጠርጣሪዎችን የምናወጣጣበት ለቀረጻ የምንጠቀምበት ቤት አሁን ላይ እንግዲህ የሰዎች አይን ውስጥ ስለገባ ቤት ወይም ደግሞ ቦታ ለመቀየር ተገደናል። እንግዲህ ትንሽዬ ቤት ተከራይተናል። ግቢም አለ። ሲቀጥል ደግሞ ሰርቪስ ቤቶችም አሉ። እንደ መጋዘን እንጠቀማቸዋለን። ስለዚህ ይህን የአውሮፕላን አብራሪውን ኬዝ እዚሁ የምንሰራ ይሆናል። ኤርሚ ብዙ ነገሮችን ታግዘኛለህ ብዬ አስባለሁ። እንግዲህ ውድ ቤተሰቦች የአውሮፕላን አብራሪውን ገዳይ ለመያዝ እንግዲህ ወደዛ እያልን ነው። አንዳንድ መረጃ ማስረጃዎችን ማጣራት ያሉብን ነገሮችን እንግዲህ እንዲመቸን ነው። ግቢውን አሳያቸዋለሁ ወደ ቤተሰቦች። ሰፋ ያለ ግቢ ነው። 4-5 ሰርቪስ ክፍሎች አሉ። እንደ መጋዘን እንጠቀማቸዋለን። ስለዚህ ወንጀለኞችንም ወይም ደግሞ ተጠርጣሪዎችንም እዚህ ይዘን መተን ለማወጣጣት ወይም ደግሞ ቀረጻ ለማድረግ ይህንን ቤት ነው የምንጠቀመው። ከዛ ፊት ኤርሚ ስለጀመርክበትም ጉዳይ ለተመልካቾች አንዳንድ ነገር ግልጽ ማድረግ ያለብን ነገር ግልጽ አድርግ። አሁን ስላለበት የጤና ሁኔታ እንትን በል እና ስለ ስራውም አሁን እኔ እናንተ ስለምንሰራው ኬዝም አንዳንድ ነገር እንድትነግራቸው ፈልጋለሁ። እሺ ሚኪ፣ ሰላም ውድ የጎጆ ዩቲዩብ ቤተሰቦቻችን ተመልካቾቻችን እንደምን ናችሁ? ሁላችሁም ባላችሁበት ሰላምና ጤናን እመኝላችኋለሁ። ያው እኔ አብዛኞቻችሁ ታውቁኛላችሁ፣ ጋዜጠኛ ኤርሚ ነኝ። በሚኪ ሾው ዩቲዩብ ቻናላችን ላይ እንግዲህ የተለያዩ ኬዞችን እያስኩ ነው ያለሁት። አሁን ላይ ደግሞ በዚህ በካፒቴኑ ጉዳይ ላይ ከሚኪ ጋር መፍታት ያሉበት ብዙ ስራዎች አሉ። ማለት በጣም ውስብስብ ነገሮች አሉ። ከቀን ወደ ቀን የተለያዩ አዳዲስ መረጃዎችን የምናገኘው አዳዲስ ኬዞች ናቸው እና አሁን ላይ አብረን በመስራት ይህን ነገር እስከ መጨረሻው ለመፍታት አስበን ነው እና በቻለው አቅም እንግዲህ የካፒቴኑን ላይ ያለውን ነገር ሁላችሁም ታውቁታላችሁ። እንደ አዲስ መናገሩ አስፈላጊ አይደለም ብዬ ስላሰብኩት ነው። ያው ሰሞኑ በነበሩ ቀረጻዎች እንግዲህ በካፒቴኑ ቤት ነበረ ሁሉን ነገር ስናደርግ ነበረ። ግን ደግሞ አሁን ላይ ምንም ሴፍቲ ስላልተሰማን በዛ ቤት ላይ የራሳችንን ወጣ ያለ ማንም ሰው የማያውቀው
ሌላ ቤት ነው የተከራየ ነው። ሚኪ እንደነገራችሁ በዚህ ቤት ነው እንግዲህ ከአሁን በኋላ የካፒቴኑን ጉዳይ ሙሉ በሙሉ ይዘን የምንሰራው ማለት ነው። እጃችን ላይ 2 ሰዎች አሉ። ባለፈው ክፍላችን እንዳያችሁት 2 ግለሰቦች በካፒቴኑ የአሟሟት ጉዳይ ላይ እጃቸው አለ ብለን የጠረጠርናቸው 2 ሰዎች እንግዲህ እዚሁ ቤት እናመጣቸዋለን። ያለውን ነገር እስካሁን ድረስ አላወቅንም። ለምን እንደዚህ እንዳደረጉ፣ ማን እንዳዘዛቸው፣ እነሱስ ቢሆኑ ከዚህ ጉዳይ ጋር ምን የሚያገናኛቸው ነገር አለ ወይም ደግሞ ተቀጥሮም ከሆነ ማን ነው ይህን ነገር እንዲያደርጉ ወይም ደግሞ ማን ነው የካፒቴኑን መሞት የሚፈልገው የሚለውን እንግዲህ ከሚኪ ጋር በቻልነው አቅም እንግዲህ አጣርተን ለእናንተ ለውድ ቤተሰቦቻችን እናቀርባለን ማለት ነው። እንግዲህ ውድ ተመልካቾቻችን ይህንን ስራ እንግዲህ ከኤርሚ ጋር በመሆን ይህንን ኬስ ቃል የምንገባላችሁ ነገር ውድ ተመልካቾች ነፍሱን ይማረውና የወንድማችንን የናኦድን ወይም ደግሞ የካፕቴኑን ገዳይ ይዘን አንጠልጥለን ለህግ አሳልፈን እንደምንሰጥ ለእናንተ ለተመልካቾች ቃል መግባት እንፈልጋለን። በዚህ አጋጣሚ መቅዲም አሁን ደህና ነች። የካፕቴኑ እህት እንግዲህ ደህና ነች ማለት ትሻላለች። ያው ባንዴ ታገግማለች ብለን አንጠብቅም፣ ግን ደግሞ ቢያንስ ምግቧን በስርዓት እየበላች ነው። ዋናው የሚፈለገው እሱ ነው። ያው ሀዘኑ ከባድ ነው። ወንድሟን የሞተው ወንድሟ ሞቶ እንዴት በቀላሉ ወንድሟን ትረሳለች? ወንድሟ ነው። ያው ግን ምግብ በአግባቡ እየበላች ነው። ዋናው ነገር እሱ ነው። አቅም እንዳያንሳት፣ እሷም ራሷ ላይ የሆነ ጉዳት እንዳታደርስ። እንግዲህ የካፕቴኑ የአውሮፕላን አብራሪው ጉዳይ አሁንም እያወዛገበ ነው የሚገኘው። እንግዲህ እኔ ከሕክምና ባለሙያዎች ጋር ለማውራት ሞክሬያለሁ። ምንም ማለት ውጤቱ የሚያሳየው በቃ ታሞ እንደሞተ ነው። ራሱ ላይ ምንም ያደረሰው ጉዳት የለም። ግን ከዚህ በፊት በተደጋጋሚ ራሱ ላይ ያደረሰው ጉዳት ነው ለሞት ዳርጎታል እያሉ ያሉት ማለት ነው። ግን ደግሞ እዚህ ጋር ያሉት ነገሮች የሚያመላክቱት በሰዎች መገደሉን ነው። እዚህ ጋር ያሉት ማለት እኛ በራሳችን መንገድ እያጣራን ባለንበት ሁኔታ ነው የምላችሁ። እንዲሁም ደግሞ የኛ ጥርጣሬ ቀጥታ ወደዛ ነው እየወሰደ ያለው። ስለዚህ እነዛን ተጠርጣሪ 2 ወንድና ሴቶች እንግዲህ መላኩና ለምለምን ወደዚህ ግቢ ይዘናቸው እንመጣለን። ከነሱ ጋር ቆንጆ ቆይታ ይኖረናል። ቆንጆ ቆይታ። በጣም የሚነግሩን ነገር አለ። ብዙ የሚነግሩን ነገር አለ። እንግዲህ ጋርዶቹም ሲያሰቃዩቸው ሲያንገላቷቸው ነበር። በተለይ መላኩ እንግዲህ ትንሽ በጣም አስቸጋሪ ሰው ነው። ለምለምም አስቸጋሪ ናት ማለት በአንድ የምትበገር አይደለችም። እኔ አይታችኋል ያለፈው ክፍል ቪዲዮ ላይ የሆነ ሰዓት ሳልፈልግ እንግዲህ አንቄ በጉልበት እሷን ለማወጣጣት ሞክሬያለሁ። ያው አንዳንድ ሰው ጉልበት ይፈልጋል መሰለኝ፣ ይቅርታ አድርጉልኝና ውድ ተመልካቾች፣ እኛ ጉልበት መጠቀም ፈልገን አይደለም፣ ግን ደግሞ መረጃና ማስረጃ ለማወጣጣት ስንል ከዚህ ውጪ ምንም አማራጭ ይኖረናል ብዬ አላስብም። ስለዚህ ኤርሚ እንውጣና ይዘናቸው እንምጣ። እሺ ውድ ቤተሰቦቻችን፣ ያው እንግዲህ እንደምትመለከቱት አንድ ግቢ ውስጥ ነው ያለ ነው። ማንም አያውቁም ይህን ግቢ። እኛም አዲስ ያገኘ ነው የተከራየ ነው ግቢ ነው። በዚህ በካፒቴኑ ዙሪያ ላይ ባሉት ወንጀሎች ላይ የጠረጠርናቸው ማንኛውንም ሰዎች እዚህ ግቢ እያመጣን ነው እንግዲህ የሚያስፈልገውን ጥያቄ ምርመራ የምናደርገው ማለት ነው። እንግዲህ 2 እህትና ወንድም ደጅ ከጋርዶቹ ጋር ቆመዋል። ያለውን ነገር ማለት በደንብ አላወራንበትም፣ ግን ደግሞ እስከዛሬ ድረስ በተለያዩ ወንጀሎች ላይ እንደተሳተፉ እና የተለያዩ ወንጀሎችንም እንደሰሩ ሰምተናል። እኔም አረጋግጫለሁ። ግን ደግሞ በካፒቴኑ ዙሪያ ያለውን ነገር እስካሁን ድረስ ምንም የነገሩን ነገር የለም። ለመደበቅ እየሞከሩ ነው። ለማን ሽፋን እንደሚሰጡ አላቅም። በእርግጥ ማንን ተማምነው ይህም ሁሉ ነገር እያደረጉ እንደሆነ ምንም ግልጽ ሊሆንልን አልቻለም። ግን ደግሞ ቀደም ሚኪ ቃል እንደገባላችሁ ይህን ነገር እስከ መጨረሻው ድረስ አንተውም በምንችለው አቅም ለመፍታት እንሞክራለን። ያው ካፒቴን ናኦል እንደምታውቁት በጣም ብዙ ነገሮች አሳልፏል። በጣም የተጎዳ ሰው ነው። ራሱን ለማጥፋት ከአንድም ስንት ጊዜ እንደሞከረ እናውቃለን። ከዛም አልፎ እንግዲህ የራሱ መራቢያ ላይ ብልቱ ላይ እንግዲህ ያደረሰውን
ጉዳት አይታችኋል። እና ይህ ሰው በጣም በብዙ ነገሮች ሲጨቆን ሲበደል የነበረ ሰው ነውና አሁን ላይ ደግሞ ከሕክምናው በኋላ ለማገገም ህይወቱን ለመቀጠል እየሞከረ ባለበት ሰዓት ነው እንግዲህ እንደዚህ አይነት ነገር ተፈጥሮ ልናጣው የቻልነውና ያው በተወሰነ መልኩ ከኔ ጋር ተገናኝተናል ከካፒቴኑ ናውል ጋር ማለት ነው። በብዛት ያው ወንድሜ ሚኪ ነው የሚቀርበው። በጣም የራሴ ኬዝ ብሎ የራሱ ስራ አድርጎት ነው እንግዲህ ይዞት የነበረው ለረጅም ጊዜያት እንግዲህ ይህን ጉዳይ ይዞት ነበረ። ግን ደግሞ ይሄ ነገር በጣም ስር የሰደደና በጣም ብዙ ሽፋኖች ያሉት ነው። እሱን ለመበቀል ለመግደል እንግዲህ ብዙ ሰዎች መጥተዋል። ብዙ ሰዎች ለማታለል በሴትም በወንድም እየሞከሩ ነው ያሉትና ያው እንግዲህ ፈጣሪ ይርዳንና እናስገባቸውና ቤተሰቦች ውጭ ላይ ናቸው ከጋርዶቹ ጋር እንግዲህ። ስለዚህ እዚህ እናስገባቸዋለን። አንዴ እዚህ ቤት ከገቡ እኛ የምንፈልገውን መረጃ እና ማስረጃ እስክናገኝ ድረስ አናስወጣቸውም። እዚሁ ነው በቁጥጥር ስር የምናውላቸው። ወንጀለኛ ሆነው ከተገኙ እንግዲህ እዚሁ እንደታሰሩ ለህግ አካል አሳልፈን አንጠልጥለን እንሰጣቸዋለን። ወንጀለኛ ካልሆኑ ደግሞ ከጉዳዩ ጋር ምንም የሚያገናኛ በእርግጥ አያገናኛቸው ማለት አንችልም። ራሳቸው ተናግሯል። ትናንት የለቀኩላችሁ ቪዲዮዎች ላይ ብዙ ፍንጮችን ተናግሯል። ስለዚህ 80% 90% ከወንጀሉ ጋር ይገናኛሉ። የኛም ጥርጣሬ ነው፣ እነሱም በገዛ አንደበታቸው የተናገሩት ነገር ነው። ስለዚህ ኤርሚ ጋርዶቹ ውጪ እየጠበቋቸው ነው። እኔ ላስገባቸው። እሺ ወደ ቤተሰቦች ያው እንግዲህ እነሱን እናስገባለን። ያው ሙሉ ግቢው እንግዲህ በእኛ ቁጥጥር ስር ነው። የተለያዩ ሰርቪስ ቤቶችን አሉ እንግዲህ እስከሚናገሩ ድረስ ይህ ነገር መጨረሻው ላይ እስከምንደርስ ድረስ በዚህ ጉዳይ ላይ እጃቸው አለበት ብለን የምናስባቸውንም የምንጠረጥራቸው ማንኛውም ግለሰብ ከዚህ ግቢ አይወጣም። ያው እንግዲህ እየመጡ ነው። ውድ ተመልካቾቻችን እንግዲህ ይኸውልህ ስርዓት ይዘህ ቆም፣ አትወራጭ። ውድ ተመልካቾቻችን አንዴ ይኸውልህ ተረጋጋ፣ እንዳወራ ፍቀድልኝ። ገብቶሃል? ይኸውልህ ወደዚህ ቤት ለምን ይዘን እንደመጣን ታውቃለህ? ለምንድን ነው? ምን አውቃለሁ እኔ። ከዛ የባሰ ቤት እኮ ነው። በቃችሁም እዛ ራሱ ያሰቃያችሁ ነው። ይበቃል። አሁን ደግሞ እዚህ በደንብ ትሰቃያለህ። በዛ በኩል እያየ ነው 4-5 ሰርቪስ ቤቶች አሉ። እዛ ጋር ደግሞ ኩሽና አለ። ቆንጆ ለእገታ የምንጠቀምበት ቤት ነው። ገብቷል? ዛሬ ስነ ስርዓት አንዴ ጣልቃት ትግቢ። በሩን ከፍተህ ብታመልጥ ውጭ ላይ ያሉ ጋርዶች ማለት ነው ያናፍጠዋል። ይኸውልህ ውስጥ እንገባለን፣ ሳሎን እንገባለን። ወደ ሳይሆን በግድ እውነቱን ትናገራለህ። ከዛ ማለት ነው እውነቱን ማትናገር ከሆነ ማለት ነው ቀጥታ ካሜራማን የሆነ ሰዓት ያሳይልኛል፣ ይታያል። እሺ እኔም ችግር የለውም። ሰርቪሶች አሉ። ይኸውልህ ባዶ ሰርቪስ ነው። ይኸውልህ ባዶ ቤት ነው። ቆልፈንባቸው አስራናቸው ምን ሄዱ። እውነቱን ማትናገር ከሆነ ምን አድርገናል? እሺ ይኸውልሽ ምን እንዳረግሽ በደንብ ነው አሳምረሽ የምታውቂው። ለማን ደግሞ አትንካት። በቃ ምንም ጣጣ እና በዛም ወደ ውስጥ እንግባ። እያንዳንዱ ነገር ውስጥ እንትንላለን። እዚህን ጨርስ እንጂ አሁን የቤት ነው በቃላ ኦይ ቆይ ከኛ ምንድን ነው የምፈልጉት? በቃ ስነ ስርዓት ነስ ይኸውልህ እውነቱን ትነግረኛለህ። ካልሆነ ማለት ነው ስለምን እውነት ምን ነገር ያን ተነገራል። ፕላን አብራሪው ጋር የሚያነካካችሁ ነገር ማን እንደገደለው እናንተም ከሆናችሁ ነፍሰ ገዳዮቹ ማለት ነው። እኛ ምንድን ነው የምናውቀው? ይኸውልህ እሱን ማለት ነው ታውቂያለሽ እንጂ ከየተለየ አሁንም መቀጥቀጥ የምናውቀው ነገር የለም። የሚፈጠር ነገር የለም። ምንም የምናውቀው ነገር እየሰማሽ ነው አይደለም? እዛ አስጨነቃችሁ እያወሩ አታቋርጠኝ። አይደለም እየሰማኝ ነው። እዛ የቀጠቀጡን ጋርዶች እንደዛ እንትን አሉ። እናንተ ደግሞ እዚህ ምን አድርግ ነው እየሰማኝ ነው። እኛ እንኑርበት። እስከ ዛሬ ለሰራው ወንጀል አልተጠየቅበትም። ምንድን ነው የሰራሁት? እኔ ምንድን ነው የሰራሁት? በዚህ መታወቅ እንዳይመስልህ ሁሉን ነገር አውቃለሁ። ስንት ሰዎችን እየተቀጠርክ እንደምትደረደር ሲያልፍ ደግሞ ህይወትም እንደቀማ ካውቃለሁ። ሌላው ደግሞ እህትና ወንድም ሆናችሁ
ተደራጅታችሁ እንደምትሰርቁ አብረን የተወለደ እንዴ እህትና ወንድም መደራጀት አለው እንዴ? መጀመሪያ ስንወለድም ተደራጅተናል እኮ ነው። አንድ ነገር ልንገርህ፣ ይሄ ከአውሮፕላን አብራሪው ጋር ባትገናኝ ባትነካካ ራሱ ማለት ነው ይኸውልህ በሌላ ወንጀል መታሰር አይቀርም። እኛ የአውሮፕላን አብራሪ ምን አገባርኛ እንዴ? ቆይ ስለሱ ምንድነው እዛ እንደዛ የቀጠቀጡን እንደ አውሩ ታውቁታላችሁ እናንተ ናችሁ ገደላችሁት። እንዴት ነበር? ምንድነው? ማን ነው? ምን እንደሚገርመኝ ታውቃለህ? የሷ ትቢት የሷ እንዳትነካ እሷ እቴንቷል ይኸውልሽ እያንዳንዱን ነገር ትናገራለሽ። እያንዳንዱን ነገር ትናገራለሽ። እያንዳንዱን ነገር ትናገራለሽ። እያንዳንዱን ነገር ትናገራለሽ። ይኸውልሽ የትናንቱን ጥፊ ነው ማቀምስሽ። እያንዳንዱን ነገር አሁን ሴት ልጅ ስለመጣ ወንድ ይሆን እየመሰለ ነው አይደል? ምንም አላውቅም። በቃ አይመለከትም። እዛው እንዳትነካኝ፣ ጫፌ እንዳትነካኝ። አሁን ሴት ስለመጣ ወንድ ይሆን መስሎት ይሆናል። ይኸውልህ የማናውቀው ቦታ ይዞ መጥቶ እዚህ ሊገሉን ነው እንዴ? በምን መንገድ አይነቶች ጨካኞች ናችሁ። ግን በምን መንገድ ማወጣጣት እንዳለብኝ አወጣጣለሁ። ግን አወጣጥቼ ማለት ነው ይኸውልህ እኔ ምንም ነግር ነገር ምንም አላውቅም። በዚህ ወንጀል ከተሳተፍክ እግዚአብሔር ምስክሬ ነው ማለት ነው። ስለምን ወንጀል ነው የምታወራው? መጥፎ ነገር ነው የሚጠብቅ። ምንም አላውቅም። ምንም አላውቅም። ትሰማኛለህ? ተረጋግተህ ነው ይስማ። አሁንም ልናናገራችሁ የመጣ ነው ለጋርዶቹ የምንናገረው ነገር አለ ስላላችሁ እየሰማኝ ነው። እዚህ ከመጣ በኋላ ሐሳብ የምትቀይረው ምንድነው? እኛ ምንም የምንናገረው ነገር የለም። በቃ ካሜራ ላይ እየቀጠቀጠ ምንድነው? ችግር የለውም መላኩ አትናገር፣ ችግር የለውም አትናገር። ይኸውልህ አትናገር፣ ችግር የለውም። አይተዋል አይደለም? ከኩሽና አጠገብ ያለውን ቤት አይተዋል አይደለም? በቃ በቃ ባዶ መጋዘን አታስፈራራን ሰው ማለት ነው። ችግር የለውም። እዛ ትታሰሪና ይቆለፍብሻል። ከዛ ችግር የለውም። ቆይ ከኛ ምንድነው የምትፈልጉት? እሺ አንቺ ምን እንደምፈልግ ነገር 10 ሺህ ጊዜ አደጋግሚብኝ በደንብ ነው የምታውቂው። አደጋግሚብኝ። ስልካችኛ ጋር ነው ስልካችኛ ጋር ነው እያንዳንዱ ነገር እየተፈተሸ ካሜራማን ካሜራን አስተካክል። ዝም በይ አንቺ ዝም በይ ተው በቃ ወንድሜን አትምታው። ዝም በይ በእናትሽ። ነይ ተነሽ። ምን እንደው ተነሽ። ወንድሜን ትቻለህ። ልታወራ ከሆነ በስነ ስርዓት ታወራለህ። ምታወራ ከሆነ በስነ ስርዓት ታወራለህ። እኔ ምንም ማውራ ነገር የለም። ምታወራ ከሆነ በስነ ስርዓት ታወራለህ። ጋርዶቹ ስላስጨነቁ ነው እዛ ቀጠቀጡን። የጨለማ ቤቶች አስገብታችሁ እዛ በር ላይ ይኸውልህ መጀመሪያ ምን ብለሽ ነው እንደዚህ የምታደርጉልሽ? ምን አድርገን ነው? ዝም በይ አትጩይ። ካሜራን አስተካክል። እሺ ውድ ቤተሰቦቻችን እንግዲህ ድጋሚ ተመልሰን መተናል። ያው እንደምትመለከቱት እንግዲህ እህትና ወንድም ሁለት ወንጀለኞች ነፍሰ ገዳዮችን እንግዲህ አፈንዝጋ እየሰማኝ ነው። ሁለት ወንጀለኞች ነፍሰ ገዳዮች በቀጠር የብዙ ሰዎችን ህይወት የነጠቁ የተለያዩ ሰዎችን ንብረት የዘረፉ እህትና ወንድም እንደው እንግዲህ በጣም ነው እንግዲህ የሚገርመው ማለት እህትና ወንድም ሆኖ እንደዚህ አይነት ወንጀል ተሰማርቶ ከሁለት አንዳቸው እንኳን የሚሻሉ የለም። ሁለቱም አይነ ፈጣጣ ሌቦች ናቸው። ያው አሁንም ሊናገሩ ፈቃደኛ አልሆኑም። ለጋርዶቹ እንግዲህ እዛ በነበሩበት ሰዓት ሁሉን ነገር እንደሚናገሩና ሚኪ እንዲመጣ እንደነገሯቸው ነው ጋርዶቹ የነገሩን። ግን ደግሞ እዚህ በመጡ ሰዓት ምንም ነገር ሊናገሩ አልፈለጉም። ሁሉን ነገር እየሸፋፈኑ ነው ያሉት። ይሄ ነገር እስከ መቼ ነው የሚዘልቀው? ማለት የሚያዋጣችሁ ይመስላል? ምንድን ነው የምታወራው እንዴ? እዛ ቀጥቅጦን በግድ አውሩ ታወራላችሁ። የምታወሩ ነገር አለ አሉ። ምን እናውራ? እናገራለሁ ብለን የመጣው ሁሉንም ነገር እነግራቸዋለሁ ብለን የመጣው እኮ ምን እናርግ? ሲያስጨንቁን ምን እናርግ? በቃ መፍትሄ ከነሱ ለማምለጥ እንናገራለን ብለን ማውራት ነው። ምን እናርግ? እንዴ ሲቀጠቅጡ ማለት ያንተ ድራማ እኛ ላይ ምንም አይሰራም። እየሰማኝ ነው። እንዳንተ አይነት ብዙ ወንጀለኞችን ይዘናል። ለሰዓታት ወይም ለቀናት ልቆይ ትችላለህ፣ እንደዚህ እየጠገብክ ማለት ነው። ግን ደግሞ ይሄ ያበጠ ልብህን ማስተንፈስ አያቅተን። እየሰማኝ ነው። ማንም ቢሆን ከሁን በኋላ ከኛ እጅ አይወጣም። እባክህ ወንድሜን ተው። ወንድሜ ምንም እያደረገ እኮ አይደለም። እኛ የማናውቀውን ነገር ከየት አምጥተን ነው የምናወራው? እኛ ስለጨነቀን ነው እንደዛ ስለጨነቀን የጉልበት ቆይ ምንድን ነው እናንተ በጉልበት ነው የምታምኑት? ምንድን ነው መቀጠቀጡ? እንደ ሰው በንግግር የምታምን ወይም ደግሞ ንግግር የሚገባ ከሆነ አትጩህ። እኔ ላይ ንግግር የሚገባ ቢሆን ኖሮ በስነ ስርዓት ከሚኪ ገባ ትናንት ስታወሩ ሁሉን ነገር ትናገር ነበር።
አወራን እኮ ነገርኩት። በቃ እሱ ጠየቀኝ። አንተ ማን አለኝ? ስሜን ነገር ይኸውልህ የሚያስፈልገው ማስረጃ አለ። ባለፈው የሰራችሁት ወንጀል የምን ወንጀል ነው የምታወራው? የስለምን ወንጀል? እኔ ምንም አላውቀው። ምንም የማውቀው ነገር የለም። እኔ ህይወቴን እየኖርኩ ነው ያለሁት። እሷም እየሰራች ነው ያለችው። እህትም እኮ ወንጀለኛ ነች፣ ያንተ ተባባሪ ነች። በዚህ የግድያ ወንጀል ላይ እጁ አለበት። የምን ግድያ ነው? ስለ ግድያ ምን እናውቃለን? እኔ ምንም የማውቀው ነገር የለም። በዚህ ስራ ላይ ይኸውልህ በደንብ እንደተካናችሁበትና ፐርፌክት እንደሆናችሁ እናውቃለን። ለብዙ ጊዜያት እንደሰራችሁት በዚህ ወንጀል ላይ ወይም ደግሞ ይሄ ሰዎችን የማገት የመግደል ለሁለት እየሆናችሁ ደግሞ ሰዎችን እያታለላችሁ ንብረት የመዝረፉ ወንጀል ላይ በደንብ እንደሰራችሁና እንደተካናችሁ አውቃለሁ። ግን ደግሞ ይኸውልህ ስማኝ፣ እየተናገርኩ አታቋርጠኝ፣ እድል እሰጥሃለሁ። ግን ደግሞ ስማኝ፣ መጀመሪያ የምናገረውን ስማኝ። እየሰማኝ ነው? መጀመሪያ የምናገረውን ስማኝ። አፈን ዝጋና ቁጭ በል። ሲቀጥል እስከ መቼ ማቆዩ? እንኳን አንተ ይህን ትእዛዝ የሰጠ ሰውዬ ወይም ሴትዮ ብትሆን መያዙ አይቀርም። የጊዜ ጉዳይ ሊሆን ይችላል። የምን ትእዛዝ ነው የምትሉ? ቆይ ምንድን ነው የምታወሩት? እዛ ጋርዶቹ በግድ አስጨንቁን። የማላውቀው ነገር አውራ ይላል። አሁን ሰው እንዴ ነው? እኔ ቆይ ህፃን ነው እንደዚህ ሰውን ታታልላላችሁ? ሰው እንዴ ነው የምታልላኝ? እሺ ተረጋግቼ ልስማ። እሺ ምንም ወንጀል ሰርቼ አላውቅም፣ ይሄንን ወንጀል ሰርቼ አላውቅም እያልከኝ? አልሰራም። እኔ ህይወቴን እየኖርኩ ነው ያለሁት። 2 ጊዜ ታስረ እንደወጣ አውቃለሁ። በማላውቀው ነገር ነው ስራዬ መንገድ ላይ በሰራ። ይሄ ደንብ ነው ምናምን የሚባሉ ከተጣልተን ከነሱ ጋር ታሰሩ። እሱ መታሰር ይባላል። ለ3 ዓመት ታስረ ስትወጣ የመጀመሪያውን እስር እሱስ በደንብ ምክንያት ነው? በስህተት ነው እሱ? ንገረኛ እንዴ። እሱንም ከሰው ጋር ሰው መትቼ ነው ናደድኩ። ሳናውቅ ጥርሱ ተሰበረ፣ በዛ ታሰርኩ። እኔ ምንም የማውቀው ነገር የለም። አንዳንዴ ቆይ ለምንድን ነው በድብድብ ብቻ 3 ዓመት? ይኸው እሷን ጠይቃት፣ እህቴን ጠይቃት፣ ታውቃለች። ችግር የለውም ከእህት ጋር ማለት ነው። እሷን እኮ አታስጨንቃት። ለብቻ እናውራታለን። እጅህን አንሳ። እሷን ለብቻ እናውራታለን። እኔ ፊት ለፊት አውራት እንጂ ምንድን ነው እሷን ለብቻ የምታወራት? ለምንድን ነው የምታወራት? ጠይቁኝ። ምን ችግር አውቃታለሁ። ስለማውቃት ስለምታውቀኝ ነው እንጂ ከጋርዶቹ ጋር ቆይታ እዛ ቆይ ምንድን ነው የምታስጨንቁን? ጋርዶቹ አስጨንቁን። እንደዛ እየቀጠቀጡን ጨለማ ቤት ውስጥ አስራችሁን ይደገማል። አጉል እንትን ለማለት አትሞክሪ። ሴትነትሽን ተጠቅመሽ ሴት ነኝ ጠቃት ይሁንሽ። አንቺ እኮ ማለት ነው ውሸታም ነሽ። ትናንት ምንድን ነው ያልሽው? አውሮፕላን አብራሪው በር ላይ ቤት አንዣብቤ አላቅም፣ እዛ መጥቼም አላቅም ነው ያልሽው። ከዛ ደግሞ መጥቻ አውቃለሁ ከወንድሜ ጋር አልሽ። ያፍቶሻል። ይሄንን ይዋሽ ምንድን ነው ያልሽው? እኔ አሁንም ልንገርሽ፣ ምንድን ነው ያልሻቸው? መስኒ መጣ ነው እኔ ስላስጨነቀኝ ብቻ የሚለቀኝ መስሎኝ እንደዛ ነው ያልኩት። ማን ነው አውሮፕላን አብራሪ ሲጀመር ማን ነው? ቆይ ምንድን ነው የሚያወሩት? ነገር የለውም። አሁን ዋሽ እኔ አላውቀውም። ሲጀምር አላውቀውም። እኔ ዋሹ አይደለም አላውቅም። እንዴ ስለተጨነኩኝ ብቻ የምትለቀኝ ስለመሰለኝ ነው እንደዛ ያልኩት። የሚመጣባችሁ መዘዝ ስለምን መዘዝ ነው የምታወራው? ምንድን ነው ተስፈራሩ? መዘዙን አትወጡ። ምንድን ነው ተስፈራሩ? እያስፈራራው አይደለም ገብቷል። እያስፈራራው ምንም በማናውቀው ነገር እንደዚህ የምታስጨንቁ ምንድን ነው? ትንሽዬ ነገር ነው የምንፈልገው ከእናንተ። ቀጥቅጣቸው ሌላ ነገር እያስወራችሁት እኮ ይሄ በጉልበት የተጠቀማችሁ ሌላ ነገር በጉልበት የተጠቀማችሁ ሌላ ነገር እንድናወራ አይደለም። እሱ በጉልበት ነው መጠቀም የሚያውቀው። ሴት ልጅ ስለደበደበ በቃ ጎበዝ ይሆንክ ይመስላል። ትሰሚኛለሽ? መደብደብ እንደዚህ አይደለም። መደብደብ ይኸውላችሁ አንድ ነገር ልንገራችሁ። በነገራችን ላይ እስኪ አትጩኝ፣ ዝም በይ በቃ ዝም በይ እየተባልሽ ነው። ይኸውልህ አንድ ነገር ልንገርህ፣ ስማኝ። ህግ ባለበት ሀገር እንደምታስጨንቁን ጨለማ ቤት የማናውቀው ቤት ወስዳችሁ እንደዚህ የምታስጨንቁን እከስሳችኋለሁ። ከዚህ ብቻ እግሬ ይውጣ። 45 ደቂቃ ጠብቀኝ። ይኸውልህ የእኛ ባልደረቦች፣ ውድ ተመልካቾቻችን፣ የእኛ የቲም አባላቶች አንድ ነገር ስለሱ እያጣሩ ነው። 45 ደቂቃ ቢበዛ ሰዎች ነን። ጣልቃ አትግባ። ውድ ተመልካቾች 40 ወይም 45 ደቂቃ ድረስ ነው። ከዛ በኋላ ማለት ነው አንተን ሊያሳስር የሚችል ማስረጃ እየበረበሩ ነው። ምንም ካገኙ ግን ማለት ነው ጉድ ፈላ። የምሬን ነው የምልህ። ማስረጃው እንደዚህ ነው የምልህ። ማስረጃ አይደለም ግን ጠብቅ። ቪዲዮ ምናምን አይደለም። ቪዲዮ ችግር የለም። ኤአይ ያለ አርቲፊሻል ኢንተለጀንስ የሚባል ስላለ እንደ ማስረጃ እንቆጥረውም እኛ
ቪዲዮ እንደማስረጃ አንቆጥርም እኛ ህጉ ጋር ሚዛን ብንሄድ የተቀነባበረ ነገር ነው የምንባለው። ግን ማስረጃ ሌሎች ወረቀት ብዙ አይነት ማስረጃ ምንም በማላረቆ ነገር አታስፈራራኝ። ምንም ማቆ ነገር የለም እኔ ምንም እናቆ ነገር የለም። እህቴ ምንም አታውቅም፣ እኔ ምንም አላውቅም። ችግር የለውም እንዴ ሰላማዊ ህይወት እንኑርበት እንጂ የኖርን ባለ 1 2 3 4 5 በትንሹ 5 ቀን ትቀመጣለህ። 5 ቀን ስትቀመጥ ለምን ስባል ነው እዛ ይወጭ ለሞት አስቀምጠው እንደዛ አንተ ሂድ አምልጥ። ይኸው በሩን ከፍትልሃለሁ። ግቢና ውጭ ላይ ጋርድ ስላለ ሂድ ለምን ጋርዶችን ተሰበሰባለህ? ወንድ ከሆንክ ለብቻ አታወራንም? ወንድ አይደለም ሴት ነኝ። ምን ታመጣለህ? ወረኛ ዝም ብሎ ያወራል እንዴ? ሃያ የሚያደሰው ነው። ቆይ አትለፍልፊ። ሰዎች ካለሽ ሂጂ። እኔ የምላችሁ ቆይ በነገር አታማ አናምንም። ምንድነው በዱላ የምታምኑት እንዴ? አናምንም። እኛ ከድንጋይ ጋር አናምንም። ሲያወሩ በዱላ ስትጠይቁ በዱላ በንግግር ምን አጠፋን? ቆይ እኛ ይኸውልህ አስሬ ምን አጠፋን አትበል እኮ ምንም አላውቅም። ስማኝ፣ ቀስ ብዬ ነው እያወራሁለት። ስለዚህ ቀስ ብላ አዋራኝ እንዳትጮህ ድጋሚ። እኛ እንኳን አንተ ማሳሰር አውቅተን እንኳን አይደለም። አሁን ለምን ነው የተለያየ ስማኝ፣ አትጮህ ነው አንተ ማሳሰር እህትንም ማሳሰር አውቅተን አይደለም። ማስረጃዎች አሉ። ግን ደግሞ ይሄ የካፒቴኑ ጉዳይ በጣም አንገብጋቢ ነው። ይሄን ኬዝ ከመጀመሪያው ጀምሮ ወንድሜ ሚኪ ሲመረምረው የነበረው ጉዳይ ነው። ይሄን ለመፍታት እንጂ እንዳንተ አይነት ወንጀለኛ ከእህት ጋር እድሜ ልክ እንድትታሰር የሚያደርጉ ማስረጃዎች ብዙ አሉ። አንዱን ልጥቀስልህ። ባለፈው ሳምንት የደበደባችሁት ፖሊስ አስፈላጊ እየሰማኝ ነው። አስፈላጊ ከሆነ ፖሊሱንም እዚህ ድረስ ማስመጣት እንችላለን። ከእኔ ምንድነው ፈልገው? እኔ ምንም ማውቀው ነገር የለም። ለምን አትተውኝም? ልሂድበት በቃ እኔ ተውኝ። እኔ ጋርዶቹ ከዛ መንገድ ላይ ዞር እንዲሉ አድርግልኝ። እዚያም ታጂ ማየን ቤት ውስጥ አስራችሁ ትሄዳለህ። በጣም ትሄዳለህ። ለምን ታስጨንቁኝ? ትሄዳለህ። ግን ደግሞ ማወቅ የምንፈልገው መስማት የምንፈልገውን ነገር ነግረን የምትሄደው እሺ። እንደውም እንዳንተ በጣም ተለማምጠን በስነስርዓት እንድናዋራው የሞከርነው ሰው የለም። መች በስነስርዓት አወራችሁ? እየቀጠቀጣችሁ እያወራችሁ። ለማንኛውም በዚህ አጋጣሚ አልናገርም ብዬ ነበር። ማስረጃው እስኪመጣ አልናገርም ብዬ ነበር። ማስረጃ ያልኩን ነገር ልንገርህ። አየር ባየር የሚባል ስራ አለ እና እነዚህ ሁለት አጭበርባሪዎች አየር ባየር ይሰራሉ ማለት ይሄ መዝረፍ፣ መደብደብ፣ ማገት ከነዚህ ስራዎች በተጨማሪ አየር ባየር ማለት በጣም በመንግስት ደረጃ በህግ ደረጃ እስከ እድሜ ልክ እስራት ሊያሳስር የሚችል ከባድ ወንጀል። ስለምን ወንጀል ነው ያወራለው? ልጨርስ። ይህ ከባድ ወንጀል ምን መሰላችሁ? አየር ባየር የሚሰሩት ሐሰተኛ ደረሰኞችን። ይህ ማለት ለተለያዩ ድርጅቶች ሐሰተኛ አድምጠኝ ወደ ተመልካቾች፣ ለተለያዩ ድርጅቶች ሐሰተኛ ደረሰኝ። እንግዲህ ይህንን እያጣሩ ያሉት አሁን እዚህ ቤት ቀረጻ ከገባን በኋላ ነው ካሜራማኖች ምልክት ሲሰጡ ነው የነበሩት። በዚህ አጋጣሚ የጎጆ ቲዩብ የቲም አባላቶች ሊመሰገኑ ይገባል። ከኛ የበለጠ ስራ እየሰሩ ያሉት እነሱ ናቸው። እነሱን ወደዚህ ቤት ይዘን አሁን ከመጣን በኋላ አሁን ከጥቂት ከ8 ከ9 ደቂቃ በፊት ነው ለእኔ ምልክት ሲሰጡኝ የነበረው። ምንድነው ከዛ በፊት እኔ ውጪ ኢንትሮ ስሰራ ይህንን ነገር አልነገርኳቸውም። ምክንያቱም አሁን ነው እነሱም የደረሱበት ነገር የሆነ ነገር ሲደርሱበት ነው ለእኛ የሚነግሩ። እነሱ ውጭ ላይ እንግዲህ አባሎቻቸውን አሰማርተው ስለዚህ ሰውዬ በደንብ እያጣሩ ነበር። እኔ ግን የእናንተ ሰፈር አንድ የፓርኪንግ ሰራተኛ ስሙን መናገር ካለብኝ እናገራለሁ። ምክንያቱም እሱ አሁን እኛ ሽፋን ስለምናደርግለት ምንም አይነት አደጋ ምንም አይነት እንትን አይደርስበትም። በሱም ቢሆን አንተም ከአሁን በኋላ በቁጥጥር ስር መዋል ስለማይቀር ስለማታገኝ ያ ፓርኪንግ እንግዲህ በቀላሉ በ4000 ብር ብዙ ነገሮችን ስላንተ የሚያውቀውን ነገር ብዙ ሚስጥር እንግዲህ በ4000 ብር በቀላሉ ብዙ መረጃና ማስረጃዎችን አሳልፎ ሰጥቶናል። ከዚህ ውስጥም ደግሞ አየር ባየር እንደምትሰራ አሁን ምን እንደሚቀረን ታውቃለህ? ወረቀቷ እቺ ደረሰኛ ሐሰተኛ ደረሰኝ እንደምትመታላቸው እንግዲህ ለተለያዩ ድርጅቶች እነዛ ድርጅቶች ደግሞ ግብር ከፍለናል ብለው ያወራርዳሉ። ስለዚህ እሱ ወረቀት እጃችን ከገባች ወንድሜ
ስለምንድን ነው እያወሩ ያሉት? በቃ አትስማቸው፣ እንሂድ እኛ ትተናቸው። የት ነው የምትሄጂው? ቆይ በጣም ጥሩ የጣድሽው ምግብ አለ። የት ነው በቃ ልቀቀኝ። ወደ ቤት የቀጠርሽው ወንድ አለ። ወደ ቤት መሄድ አለብኝ። አንተ ገና ብዙ ነገር ታወራለህ አይደል? አወራለሁ። እናንተ የምታወሩ ወሬ ዝም ብዬ መስማት አለብኝ? የምሰማ ይመስለኛል። መስማት ካልፈለግሽ ሂጂ። እሺ በጣም ማን እንደሚያስወጣሽ ተዋት። ውጭ እስኪ ውጭ እና የሚፈጠረው እና ያለው ይመቱሻል። አይተላት አሁንም ደግሞ እንደባለው እኔ ቆይ ምንድነው የምትፈልጉ ከኛ ላይ? ምንድነው የምትፈልጉ ከኔ? ልጁስ ምንድነው የነገራችሁ ስለኔ እንዴ? እኔ ምንድነው የማነገር ስለኔ የምታወሩት? እሷን አንዴ ላስወጣት። ካንተ ጋር የምናወራው ነገር አለ። የት ነው የምትወስዳት? እሷን ልጋችሁ ቆይ ካሜራማኖች ወሰዱልን። እህቴ ወደ ነው የምትወስዷት? አፈን ዝጋ። ያዛት አዛው እህቴ ምን እንደምታረጋ አፈን ዝጋ ነው። ቁጭ በል እስኪ። አሁን ደግሞ መጣልሻለሁ። እህቴ ትመጣለህ። መምጣትም አይቀርም። ይኸውልህ 45 ደቂቃ ያልኩህ ይሄን ነው። መጀመሪያ አካባቢ የፓርኪንግ የሚሰራው ልጅ ማን ነው እሱ? ስለምንድን ነው የምታወሩት? እኔ ልጁን ምንድን ነው የማውቀው? እኔ ልጁ ይስራበታል። አንዴ ለካሜራማኑ ቴክስት እያደረጉልን ነው። ቴክስት የፓርኪንግ መኪና ጠባቂው ብዙ መረጃና ማስረጃ ሰጥቶናል። 40 ወይም 45 ደቂቃ ጠብቁኝ። ለካሜራማኖቹ ነው እኛ ባልደረቦች ጠብቁኝ። መላኩን በተመለከተ ቆንጆ መረጃና ማስረጃ አለ። ምንድነው ስለኔ የምታወሩት? ቆይ አየር ባየር ሐሰተኛ ይኸው እያንዳንዱ ቴክስት እነሱ ከስር ለካሜራማኖች ያሳውቃሉ። እንግዲህ የኛ ስልክ ለሪከርድ ስለምንጠቀምበት ኦልሞስት ይሄም የኛ ስልክ ነው ማለት ይቻላል። እኔ ቆይስ ይኸውልህ ሁሉም ነገር መውጣቱ አይቀርም። መጀመሪያም ነገር ያለ ምንም ነገር አምባጓሩ መፍጠር ወይም ደግሞ መሸፋፈን ለአንተ አይጠቅመን። ከቻልክና ራስህንም እህትህንም ማትረፍ ከፈለግ ሁሉንም ነገር ንገረን። ምን ልንገራችሁ ነው? ሁሉንም ስለ ካፒቴኑ ያለውን በሙሉ ነገር እንዴት አድርጋችሁ ህይወቱ እንዲያልፍ እንዳደረጋችሁ ተረጋግቼ ልተባበር እየሞከርኩ ነው። ሴት እህት አለ፣ አላገባችም፣ አልወለደችም ገና። ግን ደግሞ እንደ ታላቅ ወንድምነት እሷን መርዳትና ከዚህ ነገር ውስጥ ማስወጣት ከፈለግ ማን ይሄን ነገር እንድታደርጉ እንዳዘዛችሁ፣ ለምን እንዳደረጋችሁት ሁሉንም ነገር በግልጽ ንገረን። ይህን ምልክ እየለመንኩ ወይም ደግሞ እየተማጸንኩ ምናምን እንዳይመስልን። ጊዜ ይሄዳል እንጂ አንተ በጉልበትም ሆነ በፈለገው ነገር ማስወጣታት እንችላለን። እኔ ከዚህ ሰውዬ ጋር ያለኝን ነገር ጨርሻለሁ። አይኑን ማየት አልፈልግም። እንደዚህ ከውን በኋላ በእንጨት አልነካውም። አንተም ቢሆን እንዳትነካው። ለሰከንድ ቢሆን ከውን በኋላ ንግግር እንዳታረግ። እኔ ፈጣሪ ይመስገን የጎጆ ቲቪ ቲም አባላቶች ልትመሰገኑ ይገባል። ቆንጆ መረጃና ማስረጃ በመረጃና በማስረጃ መካከል ሰፊ ልዩነት አለው። መረጃኛ የምንረዳበት ነገሩን እንትን የምንልበት ነው። ማስረጃ ደግሞ ያ ሰው ማረጉን እንትን የሚያረጋግጥ ነው። ስለዚህ መረጃም ማስረጃም ይዘው እየመጡ ነው። ስለዚህ ኤርሚ ከዚህ ሰውዬ ጋር ምንም ሰጣ ገባ አያስፈልግም። ቆንጆ ቤቶች አሉ። ቆንጆ ቤቶች ካሜራውን አቋርጠው አማርኛ ትሰማለህ? ተነስ። መጀመሪያም ነገር ያለው ይሄን ነገር ግልጽ አድርገህ ካልነገርከን አንተው ማለት ስላንተ ያሉትን ነገሮች በሙሉ ከመወለድ ጀምሮ እስካሁን እስካለበት ድረስ እናጣራለን። ግን ደግሞ ይሄ በሚጣራበት ሰዓት እስከዛሬ የሰራቸው ወንጀሎች እየተጋለጡ ነው ያሉት።
ይሄ በሚጋለጥበት ሰዓት እንግዲህ ለአንተም ወንጀል ላይ ወንጀል መደረብ ነው። ስለዚህ ክስ እንዳይበዛ የእስር ጊዜም እንዳይራዝም ከፈለክ ግልጽ ሆነ በትክክል ንገረን። ሚኪም በነገራችን ላይ አሁን የወጣው ዝም ብሎ አየር ለመውሰድ ወይም ደግሞ ለመናፈስ እንዳይመስል የራሱን ስራ ሊሰራ ነው የወጣው። እየሰማኝ ነው። ለአንተ ለምን ይህም ሁሉ ነገር እየነገርኩ እንደሆነ አላቅም፣ ግን ደግሞ ብዙም ጊዜ እንዳንወስድ በትክክል ንገረን። ሌላ ብዙ ኬዞች አሉብን። ከአንተ ጋር እዚህ ቁጭ ብዬ መጨቃጨቅና ብዙ መውራት ያለብኝ አይመስለኝም። እሺ እኔ እነግርሃለሁ፣ ግን ካሜራውን አጥፉልኝ። ችግር የለውም፣ ካሜራው መጥፋት ይችላል። ችግር የለውም። ካሜራማን አጥፋለት። አንዴ መናገር የፈለግከውን ነገር ንገረኝ። ለአንተ እነግርሃለሁ፣ ግን ቃል ከገባልኝ ነው። በቃ ለአንተ ብቻ ሰምተህ ነው የምትይዘው። ምንድን ነው ቃል ምገባልህ? ግን መጀመሪያ ካሜራውን በደንብ ማጥፋቱን ቼክ አድርግልኝ። ጠፍቷል ካሜራው በእርግጠኝነት። እሺ ይልኝ መጀመሪያ ከመናገር እሺ ያው እኔ ራሴ አጥፍቻለሁ። ያው ይሄው ሰው እንደምንቀዳበትን አዘጋጅቻለሁ። መናገር የምትፈልገውን ነገር ንገረኝ። ግን ደግሞ ከመጀመር በፊት አንድ ነገር ላስጠንቅቅ። ደግመህ እንደ ቀድሞ ልቀልድብኝ ብትሞክር ራስን ችግር ውስጥ ነው የምትከተው። አሁን ቀጥል። ይኸውልህ ወንድሜ፣ እኔ እና እህቴ ካለ ቤተሰብ አልባን ያደግነው ማለት ቤተሰቦቻችን በህፃነታቸው ነው የሞቱት እና በቃ የድሃ ቤተሰቦች ልጆች ነን እኛ። ማለት በችግር ነው ያደግነው። እህቴን እኔ ነኝ ወደዚህም ወደዚህም የተሯሯጥኩ ያሳደግኳት ማለት ነው። እና በጣም የሚያስከፋ ህይወትን ያሳለፍነው እኔና እሷ ማለት ነው። እንዴት ብቻ ልንገርህ፣ ማለት በጣም ያስጠላል ታሪካችን። ማለት እናታችንም አባታችንም በህፃነት ነው የሞቱብን። ከዛ በኋላ ሁሉም ኃላፊነት እኔ ጋር ነው ያለው እና ለዚህ ነው እህቴን እንደዚህ መሳሰላት። ምንም እንዳትሆን እህቴን ባካችሁ ምንም እንዳታረጓት። አሁን እየሄድክበት ያለው ነገር እየገባኝ ነው። ማለት እንደዚህ ችግሮችን ያሳለፍከው መከራዎች በመንገድ እኔ እንዳዝንልህ ወይም ሌላ ነገር እንዳስብልህ ፈልገህ ለዛ አይደለም፣ ልነግርህ እኮ ነው። ቆይ እኔ ልነግርህ ነው ማለት ሰማይ መጀመሪያ ካሁኑ ልንገርህ። ሲቀጥል ሌላ ምንም ነገር ጨምረ ወይ ቀንሰ እንዳትነግረኝ። አንተ የተናገርከውን ብቻ ሙሉ በሙሉ አመኛ አልተውም፣ መጀመሪያ ስነግርህ ማለት ነው። ሲቀጥል ሁሉ የተናገርከውን ነገር አጣርቼ በራሴ መንገድ እውነት መሆኑንና አለመሆኑን አረጋግጣለሁ እኮ። ልነግርህ እኮ ነው የነገርኩህ አይደል? ለምን ደግሞ አሰማኝ? እሺ ልስማ። እና እኔና እህቴ እንደዚህ ነው ያደግነው እና በጣም በችግር ነው ያደግነው። ማለት እኔ እንደዚህ አይነት ነገሮችን መስራት ከጀመርኩ ብቻ በቃ ቆይቻለሁ። ማለት ከችግር ለመውጣት ብዬ ብዙ ነገር እየሰራሁ ነው ያደግኩት። ማለት ወላ እኔና እሷ እንበላሃትን ተቸግረን የምናድርበት ቀን አለ። በቃ ወይ የምንሄደው ምንተኛ ቦታ መንገድ ላይ ምንተኛበት ታይም ነበር። በጣም ችግር ላይ ነበር። ግዴታ ችግር ለማሳለፍ ስል ያንን ችግር ከዛ ችግር ለመውጣት ስል ራሴን መለወጥ አለብኝ። አንተም ብትሆን ታደርጋለህ፣ ስራ ትሰራለህ። እኔ ደግሞ ማለት ማንኛውም ሰው ስራ አሰራኝ ስል የሆነ ተያዥ ይላል ሰው፣ የሆነ የምታውቀው ሰው ካለ በስተቀር ማንም አያሰራም። እና እሷ ደግሞ ማንም የምናውቀው ነገር የለም፣ የምናውቀው ሰው የለም። አሁን ገብቶሃል? እኔ ደግሞ እህቴ እና እኔ ብቻ ነን። እኔ ማንንም አናውቅም እንደዚህ ማለት ነው። ገብቶሃል? እና ግዴታ እኔ የሆነ ገንዘብ አግኝቼ ራሴን ለመለወጥና ከእህቴን ደህና ህይወት ለማኖር የሆነ ስራ መስራት አለብኝ። በቃ ማለት ለመቀጠር ማያስቸግር ወይ ደግሞ እንትና ተያዥ አምጣ ማይል ስራ ግዴታ ፈላልጌ ማግኘት ነበረ። ቆይ ተምረሃል? ማን ያስተምረኛል? እንዴት ለማር? እሷን አስተምሬያታለሁ። እስከ ስንት? እስከ 10 ተምራ ነው ያቋረጠችው። እሷ እስከ 10 ድረስ እኔ ነበር ያስተማርኩት። ማለት እኔ 11ኛ ክፍል የተማርኩ እሷ ደግሞ 5ኛ ክፍል ምናምን የተማረች ነው። ቤተሰቦቻችን የሞቱት ማለት ነው። እና ብቻ እንዴት ልንገርህ፣ የሆነ እሷን ለማስተማር ገንዘብ ለማግኘት እሷን ለማብላት ተከራይተን ለመኖር በቃ የሆነ ነገር ለማድረግ ግዴታ መስራት አለብኝ። ስራ ደግሞ መምረጥ የለብኝ። ማለት ስራ መልጬ ለመቀጠር ብጥር ወደዛ ብሯሯጥ ወደዚህ ብሯሯጥ ማንም ሊቀጥረኝ አልቻለም። ስራ አልባ ሆኜ ቁጭ አልኩ። ተቸገርን። እሷም ራባት እኔም ራቤን መለብሰው እንኳን ኧረ በቃ በጣም ችግር ውስጥ ነው ያሳለፍነው። እሱን ለመለወጥ ስል ግዴታ በቃ ለፍቼ የሆነ ገንዘብ አብጥቼ መስራት አለብኝ። የሆነ ነገር ገንዘብ ለማውጣት አለብኝ። እኔ ለዛ ብዬ ነው በህፃነት የማን ነገር መስራት የጀመርኩት ገና ብዙ ሳላደግ ማለት ነው።
እሺ ብዙ ነገር እንዳሳለፍክ እገምታለሁ ነግረናል። ሲቀጥል ስላለፉት ስለሰራቸው ወንጀሎች ስለተፈጸሙት ነገሮች እሱን በኋላ የምንነጋገርበት ይሆናል። ግን ደግሞ አሁን ላይ ስለ ካፒቴኑ ጉዳይ ነው እኛ እዚህ ድረስ መተን ልናናገር የፈለግነው። ስለዚህ አሁን ላይ ከካፒቴኑ ጋር ምንድነው የሚያገናኛችሁ? ከመጀመሩ ነው ካፒቴኑ ስትከታተሉት እሱ ላይ ጥቃት እንድትፈጽሙ ወይም ደግሞ ህይወቱን እንድታጠፉ ትዕዛዝ የተሰጣችሁ? ስንት ነው የተከፈላችሁ? ሁሉንም ነገር ምንም ነገር እንዲቀር አልፈልግም። ሁሉንም ነገር ንገረኝ። ካፒቴንማ አሁን እኮ ነው። ከዛ ፊት ራሱ ብዙ ነገር ሰርቻለሁ። ፈጣሪ ቅር ይበለኝ። እኔ ማለት አልተያዝኩም ማለት በጣም እንትን እላለሁ። ያኔም ተጣልቼ ታሰርኩት ጥርስ ሰብሬ ያልኩት በማይሆን ወንጀል ተጠርጥሬ ነው። እንደዚህ በስርቆት ያው ማለት ተጠርጥሬ ነው ሳይሆን በትክክልም ማስረጃ ስለተገኘብህ ነው የታሰርከው። እሱን ደግሞ በትክክል አረጋግጫለሁ። ቀጥልሽ እና ገንዘብ ለማግኘት ስል በቃ ማለት የታዘዝኩትን መጀመሪያ የጀመርኩት መስረቅ ነበር። ምንም አማራጭ የለኝም። በቃ እኔ ሰርቄ ነበር ማለት ገንዘቡን ማመጣው ያው እሱ ማለት ወይ ጨለማ ጠብቄ የሆነ ሰው ተቀብዬ ወይ ደግሞ ኪስ ገብቼ ምናምን ብቻ ነው ማገኘው። ሌላ ገንዘብ ማገኝበት መንገድ የለኝም ማለት ማንም ስራ አልቀጥራለኝ። እና በሱ ነበር ያስተማርኩት የነበረው እህቴ፣ በሱ ነበር የቤት ኪራይ እየከፈልኩ የነበረው። እና የስርቆት ትንሽ ትልቅ የለውም እና በሂደት እያደገ ሄደ ስራዬ ማለት ነው። ማለት እኔም እንደዚህ ቀልጣፋ ሲሆን የሚያውቀው ሰው ከሆነ ሰው ጋር ስታወቅ የሆነ ሰው ወደ ሆነ ሰው እየጠቆመኝ የሆነ ሰው ጋር አደረሰኝ። በቃ ማለት አሪፍ ገንዘብ የሚገኝበት አሪፍ መላ የሚገኝበት ቦታ ማለት ነው። በጣም ጥሩ። አሁን እኔ ወደምፈልገው መንገድ እየመጣ ነው ያለው። ይሄ ሰውዬ ማን ነው? ትዕዛዙንስ? እሱ ከባድ ሰው ነው ማለት እኔ ስለነሱ ማውራት አልፈለግም። ወይ ልንገር፣ እየነገርኩ ነው ያለሁት እኮ። ቀጥል፣ እየሰማሁ ነው። እኔ ግን ይሄንን የምነግርህ ህይወቶች ትጠብቁኛላችሁ፣ እኔን ይገሉኛል ማለት እህቴንም እንዳይሆን ነው የሚያደርጓት። ትጠብቁናላችሁ፣ ቃል ግባልኝ መጀመሪያ በዚህ ማለት ምንም እንዳይደርስብን ማለት ነው። በዚህ በምነግርህ ነገር እኔ ለዛ ነበር ፈርቼ ስለሱ ምንም ማውራት ያልፈለግኩት ስለነሱ። እኔ ማለት ህይወቴ ላይ ሪስክ አለው በቃ። በነገራችን ላይ እኛን ላታቀን ትችላለህ። ለነገሩ በታቀን ኖሮ እስካሁን ድረስ ሙሉ ነገሮች እንትን አትደብቅም ነበር። እኛ ሚኪ ሾው እና ጎጆ ቲዩብ የክሩ አባላቶች እንደዚህ አይነት ኬዞችን በመያዝ ለተጎዱ ወንድም እህቶቻችን ህግ እንዲያገኙ የህግ ከለላን እንዲያገኙ ለተቸገሩ ሰዎች ድጋፍ እንዲያገኙ የተጎዱ ሰዎች ደግሞ ነፃነታቸውን እንዲያገኙ ነው የምንሰራው። ሲቀጥል አንተ ወንጀለኛ ነህ፣ በእርግጥ ወንጀለኛ ነህ፣ እሱ ትክክል ነው። ግን ደግሞ ለሰራው ወንጀል ህግ ነው እንጂ የሚጠይቅ ማንኛውም ሰው አንተ ላይም ሆነ እህት ላይ ጥቃት አይፈጽምም። ከአሁን በኋላ ሙሉ የአንተን ኃላፊነት ወስደን እህትንም ጭምር ማለት ነው ሙሉ ኃላፊነታችሁን እኔ ወስደው ከአሁን በኋላ ምንም የሚያሰጋ ነገር የለም። ማንም ቢሆን ከህግ በላይ አይደለም። እየሰማኝ ነው። ስለዚህ ምንም ነገር አትፍራ። ሁሉን ነገር ንገረን። ይሄ አለቃ ስለሚባለው ሁሉንም ነገር አሁን ስላልኩ ሰውዬ ያለውን ነገር ትነግረናለህ። እኔ እንዳልኩ ነው በቃ የኔ ታሪክ እንደነገርኩ ነው። ያው ሁሉንም ባልነግር ያው ሁሉም አይነገርም እና እኔ እንደዛ ወደ ትልቅ ስራዎች ስገባ ደህና ገንዘብ የሚገኝበት ስገባ ብቻዬን ከምሰራ ብዬ እህቴንም አስገባዋት። ማለት እህቴ እንዳይነቃብን ብዬ እሷ ሌላ ስራ ካፌ በመስተንግዶ እየሰራች እኔም ደግሞ ሮጥ እያልኩ ምናምን እንደ ደላላ ምናምን እያስመሰልኩ ሌላ ስራ መስራት ጀመር፣ ገንዘብ እናገኝበት ማለት ነው። ባክግራውንዳችን እንዳይታወቅ ብዬ እሷ በቃ ተቀጥራ ነበር ካፌ የምትሰራው። እኔ ደግሞ እንዳልኩ ነው በቃ ሮጥ እያልኩ ደላላ እየሰራው ነበር። እሺ ቀጥል፣ እየሰማሁ ነው። እና ጋርዶች ናቸው እነሱ፣ ችግር የለም። እሺ ንገረኝ። እና እነሱ አንድ ብቻ አይደሉም፣ ድርጅት ናቸው፣ ብዙ ናቸው። በቃ ማለት ይከብዳሉ። ህይወቴን ነው የሚያምሱት። እኔ በዚህ ነው አንተን ተማምኜ ነው አንተ በቃ ችግር የለውም ሁሉም በእኔ ስር ነህ እኔ እጠብቅልሃለሁ እህቴ ስላልከኝ ነው እየነገርኩ ያለሁት። እና በቃ እነሱ የሆነ ፋይል ይልኩልናል፣ የሆነ የሚጨርስበት ሰው አለ።
የሚጨርስበት ሰው ይልኩልናል። በቃ እኛ ጨርሰን ወደሚሆነው አድርገን ምናምን ነው በቃ ማለት እኛ ስራ ማስፈጸም ነው ጉዳያቸው። ስራ እነሱ የሚያዙን ስራ መፈጸም ነው በቃ። ቆይ ከነሱ ጋር ምን አይነት ስራዎች ሰርታል እስከዛሬ? ብዙ ነገር ነው የሰራነው። ግማሹን ቅድሙ ጥቁሩ ጋዜጠኛ ካንተ ጋር ያለው ሚኪ ነው እሱ ግማሹን እያጣራ ነበር፣ እውነታውን እያወቀበት ነበር ማለት እንደሱ እንዳለው በቃ እነሱ የሆነ ነገር ይልካሉ፣ እኛ ጨርሰን መላክ ነው በቃ። እነሱ የሚፈልጉት ነገር እኛን ነው የሚያዙት። ገብቶሃል? እኔ ደግሞ ደህና ስራ ከሆነ እህቴን አዛታለሁ፣ እሷ የሚቀላትን እኔ ደግሞ ለራሴም እሰራለሁ ማለት ነው። ያልከው ነገር እንደገባኝ ከሆነ በዚህ ነገር ውስጥ የተደራጁ ትላልቅ ባለሀብቶች አሉና ለነሱ ጉዳይ አስፈጻሚ ማለት በወንጀል ላይ ያሉ ማንኛውንም ነገሮች መሰራላቸው አንተና እህት ናችሁ። እንደዛ ነው ያልከኛለሁ። ያው ገንዘብ ለማግኘት ነገር ያለው ከሄድን ያሳለፍኩትን ነገር ያለው ግዴታ እኔ በቃ ማለት እንደመጀመሪያ በድህነት መኖር አልፈልግም። አሁን እያወራን ያለው ነው ነገር ብቻ ነገርኩህ እኮ ነው በቃ። እንደዛ በድህነት ተቸግሬ መኖር አልፈለኩም። ገብቶሃል? ተረዳኸኝ? በቃ እንደመጀመሪያ ባሳለፍኩት ነገር በጣም ነው የምጸጸተው እና ሰርቼ ገንዘብ ማግኘት አለብኝ። እኔ ስራ ምንም ቢሆን ምን እነሱ ያዘዙኝ ስራ መስራት፣ እነሱ ገንዘብ ይልኩልኛል፣ እኔ ስራውን ስጨርስላቸዋለሁ ከእህቴ ጋር ሆነም ማለት ነው። እና እነሱ በቃ የምንገናኘው ራሱ በስልክ ነው አብዛኛውን ጊዜ ማለት ነው። ኮንታክቱን በስልክ የጨረስነው መጀመሪያ ግን ተገናኘን 1-2-3 የሆነ ጉዳይ አለ ስንሰበሰብ ስብሰባ ምናምን የሆነ ስለምንወያይ ነገር አለ። ከዛን በቃ ያኔ ብቻ ነው የምንገናኘው እንጂ እነሱ መልእክቱን በስልክ ነው የምጨርሰው ሁሉ ነገር በቃ። ለዛ ነው ስልኬንም አልሰጥም እያልኩ ነበር። አብዛኛው ነገር ደልቼ ነበር እኔ ደልታለሁ ከስልኬ ላይ ማለት ለዛ ነው። ይቅርታ ላቋርጥህና ስላንተ ሚኪ ከነገረኝ ጀምሮ አንዳንድ ነገሮችን ከክሩ አባላቶች ጋር እያጣራው ነበርና ወደ ቤት አሁን ላይ እየኖርኩ ያላችሁበት ቤት ሄጄ ነበር። ግን ደግሞ ማለት አሁንም ያለው ቤት ዝቅተኛ ነው፣ ዝቅተኛ ደረጃ ላይ ያለ ቤት ነው። ግን ደግሞ እርግጠኛ ነኝ ያ ቤት የእናንተ ቤት እንዳልሆነ እርግጠኛ ነኝ። ማስረጃ ባይኖረኝም እጄ ላይ ያ ቤት የእናንተ ቤት አይደለም። ተሳሳትኩ? አልተሳሳትኩም። ለምንድን ነው ሌላ ቤት የምንኖረው? ቤታችሁስ? እኔ እኮ ነግሬሃለሁ። እኔ እኮ እጠብቃለሁ እየነገርኩህ ነው ያለሁት አይደል እንዴ? እና የተሻለ ቤት አለኝ አሁን ላይ፣ ገንዘብ አለኝ፣ እሰራለሁ፣ ምንም አገኛለሁ በቃ ማለት እንደ ድሮ ድሃ አይደለሁም። ምንም ማድረግ እችላለሁ ገንዘብ ስላለኝ ማለት ነው፣ ስለሚልኩልኝ ማለት ነው። ግን ባክግራውንዳችን እንዳይታወቅም ብለን እሷ የምሰራው ሌላ ስራ እኔ የምሰራው ሌላ ስራ የምንኖረው እንደዚህ አይነት ቤት ውስጥ ነው። ለስራ ብለን ነው። እነሱ ናቸው ያዘዙን። እነሱ ያዘዙትን ነገር ነው የምናደርገው እኛ ደግሞ። ተረዳኸኝ? ማለት እኔ እዚህ ጋር ማድረገው በቃ እኔ ጉዳይ ማስፈጸም ብቻ ነው፣ ስራውን መጨረስ ብቻ ነው። እነሱ ይልኩኛል። አሁን እኔ ሀብታም ሆኜ ሌላ ቤት ውስጥ ራሱ ብኖር እዛ ቤት ካልሆነ እዛ ሄጄ እኖራለሁ እንዳይታወቅብህ። ቦታ እንቀይራለን መኖሪያችን ምናምን በዛ ገብቶሃል? በቃ ይሄ ነው። እነሱ በጣም መጥፎ ሰዎች ናቸው። በጣም ክፉ ስራ ነው ያሰሩን ከዚህ በፊት ራሱ። ያው ከነገርከኝ በመነሳት እንግዲህ ለእነዚህ ባለሀብቶች ላልካቸው ወይም ደግሞ እንደ ግሩፕ ሆናችሁ ተደራጅተው ለሚሰሩት በጣም ብዙ ወንጀሎች እንደሰራላቸው ግልጽ ነው። እሺ እንመለስ እስኪ፣ እነሱን እንተዋቸውና አሁን ወደ ያዝነው ጉዳይ እንመለስ። ወደ ካፒቴን ናኦድ ጉዳይ እንመለስ። እስኪ ንገረኝ፣ ማን ነው ይሄን ነገር ያዘዘ? ለምንድን ነው የታዘዝከው? እነማን ናቸው? በምንስ አድርጋችሁ ነው ይሄ ሰው የገደላችሁት? ሁሉንም ነገር ንገረኝ። በቃ እኛ ስራ ተባል ጨርሱበት ተባል እኛ ጨርሰን ስራችን እኮ እንሰራለን። አሁን እዚህ ጋር እኔ ስራው አትሸፋፍ ነው፣ ግልጽ አድርገን እንድነግረኝ ነው የፈለኩት። ለጠየቅኩህ ለእያንዳንዱ ጥያቄ ምን ያህል ጊዜ ሆናችኋል? እሱ መከታተል ከጀመራችሁ? እሱማ በጣም ቆይተዋል። ማለት የሆነ ስራ ለመፈጸም እኮ መጀመሪያ ሲታፕ አመቻችተን ነው የምትፈጽመው አይደል? ሲታፑን ካመቻቸን በኋላ ነው እህቴ የጨረሰችበት። በጣም ጥሩ ማለት እህቴ ያልኩህ እኮ እኔ ማለት እኔ እንትን የሰራ ነው ማለት ነው። ቆይ አደራር ይኸውልህ፣ እየሰማኝ አደራር እህቴ ነች የጨረሰችው ብለኛል አይደለም? ጉዳይ እሱ በቃ ከዛ ደወሉልን። ይሄ ሰውዬ በቃ ማለት ያስቸገረ እነሱ ናቸው የሚያውቁን ለምን እንደሆነ። እኛ ውዴታ ገንዘቡን ላኩልን፣ ቅድሚያ የሚገባውን በሚሊዮን ላኩልን። በቃ ስራውን ደግሞ ማድረግ እንዳለብንና እንዴት ሳይነቃ እንዴት ማለት እሱ ከስራ ውጪ መሆን ከስራ ውጪ እንደምናደርገው አዘዙን። በቃ ሰውዬው እኛ ስንቱም ምንም ሳንለው በራሱ ጊዜ ራሱን ተገላገለ። አልገባኝም። በራሱ ጊዜ ራሱ ተገላገለ ማለት
አሁን ላይ እኮ እህቴ ነች ሁሉንም ነገር የጨረሰችው ብለኝ ማለት ገብቷ እኔ ማለት ስራውን እኔ ነበር የተቀበልኩት። እሱን በጣም እየተንተባተብክ ለመዋሸት እየሞከርክ አይደለም እኮ የነገርኩህ ነው ያለው። አልተረዳኝም። ልረዳ ስለሞከርኩ በቃ ለሰማኝ መጀመሪያ ልረዳ ስለሞከርኩ ነው ሚኪ ሲወጣ ትቼ ቁጭ ብዬ እየሰማሁህ ያለው እንጂ ከአንተ ጋር ለመጨቃጨቅና ይሄ ሙድ የምትይዘውን ነገር ለመስማት አይደለም። እዚህ ቁጭ አልኩት እየሰማኝ ነው። ሙድ እያዝኩ አይደለም። አንዴ እህቴ ነች የጨረሰችው፣ አንዴ ደግሞ በራሱ መንገድ ሄደ። እዚህ ጋር ቁጭ አልኩት። ህፃን እመስላለሁ እንዴ? ሲቀጥል ከመጀመሮ መከታተል እንደጀመራችሁ ንገረኝ። ናኦድ ሆስፒታል ከገባበት ጀምሮ ነው ወይስ ከሆስፒታል ከወጣ በኋላ ወደ ቤቱ ከተመለሰ በኋላ ነው ይህን ነገር የጀመራችሁት? እኛ ይህን ነገር ከጀመርንማ ቆይተናል። ማለት ሆስፒታል የሚገባ ጊዜ ራሱ እዛ ራሱ ልንጨርስበት አስበን አልተሳካልንም። ማለት ሰው መጣብን፣ እዛ በታመመበት ልንጨርስበት አስበን ማለት ነው። ከዛ እሱ ራሱ በጠና ታሞ ስለነበር በቃ በራሱ ሞተ። ገብቶሃል? እኔ ልነግርህ የፈለጉት አሁን እህቴ ጨርሳለች፣ እህቴ ጨርሰችበት ያልኩት ጉዳዩን እኔ ጨረስኩት ማለት ፈልጌ ነው። አፌ ተሳሰረው ማለት ተረዳኛ። በቃ ማለት እዛ ስራውን ላኩልን እንዳልኩ ማለት ነው። እኔ ብዙ አንገናኝም ከነሱ ጋር ኮንታክት አለን። በቃ ስራ እንደዚህ አይነት ስራ ፎቶ ላኩልኝ፣ መስረጃውን የት እንደሚኖር እንዴት እንደሚሰራ ምን እንደሚሰራ እንዳለ እኔ መጀመሪያ አላውቀውም ነበር። ሁሉንም ማስረጃዎችን ጨርሶ ላኩልን። በቃ እነሷ በቃ ተከታትለን በቃ እሷ በሴት እየቀረበችው በሴት ሙሉ እህቴ፣ እኔም ደግሞ በሆነ ነገር እየቀረብኩ በቃ እዛ ልንጨርስበት አስበን ነበር። አልተሳካም። ታሞ ነበር። ቤት ገባና እኔ እየተካተልን እዚህ ራሱ ቤቱ እህቴ ያለችው አላ 2 ቀን ተመላልሳቸዋል ምናምን የተባል ነው። እሱን በቃ ማለት ለማየት መተን ነበር። ቤቱን ምናምን ሳይጠቆሙ በቃ ማለት በእኛ ቀስ ብለን እሱን ማለት ከጨዋታ ውጭ እንዲሆን እናደርጋለን ብለን በራሱ ጊዜ ሞተ። በቃ በራሱ ጊዜ ታሞ ሞተ። በቃ ራሱ ሞተ። ሲጀመር በጣም እየተርበተበትክ ነው። ቃላቶችን እየደረ ሰማኝ ስታወራ ሰማሁህ። አሁን ደግሞ የኔ ተራ ነው እየሰማኝ ነው። ሲቀጥል ደግሞ አንዴ እህቴ ጨረሰች፣ አንዴ ነው ጨረስኩት አልክ። አሁን ደግሞ ምን እያልከኝ ነው ያለው? በራሱ ጊዜ ታሞ ሞተ። ሆስፒታል በነበረበት ሰዓት ሙሉ ሕክምናው ወስዶ ነው መውጣት ይችላል ሲባል ከሆስፒታል ወጥቶ ወደ ቤቱ ሄደ። ሰማኝ አንተ ነህ እንደ የሕክምና ባለሙያ ሰማኝ። ሲቀጥል ደግሞ እቤት በሄደበት ሰዓት ወንድሜ ሚኪ የራሳችንን ነርሶች ቤቱ መድቦለት ነበር። ከጠበቆች ጋር ነርሶችም ተመድቦለት ነበር። ሙሉ በሙሉ ሲከታተሉት ነበር የነበረ። ራሱን ለማጥፋት እንኳን እንደማይሞክርና ከዚህ በኋላ የራሱን ህይወት መኖር እንደሚፈልግ ነበረ ሲነግረን የነበረ። እየሰማኝ ነው። ሲቀጥል አሁን ላይ ተረጋግቼ ማውራት ለምን እንደሆነ ታውቃለህ? ሚኪ እህትን እያወጣጣት ነው ሌላኛው ክፍል ውስጥ። እህቴ ምንም እንዳትል ምንም አናረጋት እኮ ምንድነው እንደ ወፍ እየዘመረች ነው ያለችው። እሷ ምንም አታውቅም እኮ የነገርኩህ አይደል እንዴ? የነገርኩህ እኮ ነው ሁሉንም ነገር ሁሉ ነገር እየተከታተልኩ እሷን እኮ ሁሉ ነገር ውስጥ የከተትኳት እኔ እኮ ነኝ። እኔ የማውቀው እሷ አታውቅም። እሷ የባለፈው ስራ ብቻ የጨረሰችው ሌላ ነች። እሷ ምንም አታውቅም ማለት የፈለኩት እሷ በቃ የባለፈው ስራ ብቻ ነው የሰራችው። አብዛኛው ስራ እኔ ነበር የምሰራው ወይ ደግሞ አብረን ሆነን ነበር የምንሰራው። ሌላው ቀላል ነበር። እንደዚህ ነው አሁን እንደዚህ የሚከብድ ስራ እየላኩልን ያለው ገብቶሃል? ያን ያህል ምንም አታውቅም። እኔ የማውቀው ማኔ ማዝጃ ንገረን ያለውን ነገር ወይም ደግሞ መብት ነው አለመናገር አላስገድድም። አሁን ላይ መሄድ ትችላለህ። እሷ የምንነግረን ነገር ከበቂ በላይ ነው። እየሰማኝ ነው። ሁሉንም ነገር ደግሞ እንደምትናገር እርግጠኛ ነኝ። ስለዚህ አንተም መናገር አለብን። ንገረኝ፣ ተባብሮናል በሚል እሺ እኔ እነግርሃለሁ። ግን ምንም አታረጉንም። እህቴ ምንም አታረጓትም። ምንም ነገር አናረጋችሁም። ቀጥል። በነገራችን ላይ አንድ ነገር እንዲያልክ እስካሁን የተናገርከው ነገር በሙሉ በካሜራ ተቀርጿል። ማለት ምን ነበር ያልከኝ? ና ቁጭ በል። ዘልቴን ቁጭ በል በስነ ስርዓት። ሲቀጥል ካሜራ ተዘጋል አልከኝም እንዴ? ሞኝ መስላለሁ እንዴ? ካሜራ ትቼ ሙሉ ነገር ስነግርህ ዝም ብዬ የምሰማ ተበላው። ወይኔ ተበላው። አንተ እንዴት እንደዚህ የምታረገው? ቆይ ምን ነበር ያልከኝ? ምን ነበር ያልከኝ? እጅን አንሳ። አሁን ለምን እንደማልጮህና እንደማልናደድ ገባካ? በራስ አንደበት ሁሉንም ነገር ተናግራል። አሁን በደንብ ቀረብ አድርገህ ካሜራማናችን ቀረጻ። ይሄ ወንጀለኛ ፊቱ መታየት አለበት። ቀና በል
አሁን ላይ ማበዱ መጮሁ ምንም ጥቅም የለውም። አንተ ተሸውደኛለህ፣ እዚህ ተሸውደኛለህ። ህይወትን ታበላሻለህ፣ ህይወትን ታበላሻለህ። ደግመህ እንዳነካኝ እየሰማኝ ነው። ደግመህ እንዳነካኝ ውሻ አርፈህ ቁጭ በል። ተዘግቷል አላልከኝም እንዴ ካሜራ? አሁን እሱ አይደለም የኔ ጥያቄ፣ የምጠይቀኝ ብቻ መልስ። አሁን አቶ ናኦድን ማን እንደገደለው በግልጽ ትነግረኛለህ? ኧረ ምን ነገር ወይ ጉድ ውስጥ ገባ፣ ጉድ ውስጥ ገባ። ህይወቴ ተበላሸ። ኧረ ህይወቴ ተበላሸ። ሰራልኝ። በጣም ጥሩ። እንደ ቀድሞ መበሳጨት ምናምን የለም እኮ። የሚያስፈልገኝ መረጃ በሙሉ በቪዲዮም በድምፅም ይዣለሁ። ስለዚህ የፈለግከው ማድረግ ትችላለህ። ውድ ቤተሰቦች አሁን ደግሞ ሚኪ እና እህቱ እየተነጋገሩ ነው ያሉት። እስኪ እነሱ ጋር እንሂድና ደግሞ ሚኪ ምን አይነት ማስረጃ እንዳገኘ ደግሞ ሄደን እናያለን። ከአንተ ጋር ከዚህ በላይ መነጋገር ያለብኝ አይመስለኝም። እባክህ ካሜራማን ጋርዶችን አስገባለን። ለብቻው ከእህቱ ጋር እንዳይገናኝ ለብቻው አስገባለን። እባክህ ተነስ፣ አታስቸግረኝ። እባክህ ተነስ፣ ውጣልኝ።